ኦሮሚያ ውስጥ ድሮ ለኦላ የነበረው እይታና እነ ፈቀደ በጣም አሰቃቂ ግድያዎችን ካደረጉ በኋላ ያለው አመለካከት ነው። ለፋኖም እኔ ወለጋ ላይ ያለውን ያየሁት እንጂ እርግጠኛ ነኝ ጎንደርም ጎጃም ወሎም ላይ ሰክስቦ አስገብተዋል ሰዎች ብዙ ነገሮችን የሚሰሩ ማለት ነው። አማጺ ባለው ከአንተ ጋር ስንወያይ አማጺ ሊያሸንፍ የሚችለው ከአገዛዝ የበለጠ የሞራል ልዕልና ሊኖረው ሲችል በህዝብ ፍላጎት ለህዝቦችን መብት ህዝቦችን ሰላም ለራሱ ሳይበላ ህዝብ የሚያበላ እንጂ ከህዝብ አፍ ቀምቶ የሚበላ ከሆነ ዜጎችን ከግድያ የሚታደግ እንጂ ዜጎችን የሚገል ነው ከታየ ምንም ያህል እውነተኛ ኮዝ ቢኖረው ስቴት ያሸንፋል። ስቴት ዘ ሞንስተር ኢንቲቲ እና ፋኖች ለራሳቸው ሲሉ ለእኔ ለኦሮሞ ምናምን ሲሉ አይደለም ለራሳቸው ሲሉ ከኦላ ተማሩ። አንዱ እዛ ሀገር ምናምን ኦላ ዴይለነ ሃርድ ወይ ሰክስገውባቸው መጨረሻ ላይ አስወጥተው መሳሪያዎቻቸውና ይዛቸው ስንት ነገር ዳሜጅ ካደረጉባቸው በኋላ ወጡ። መንግስት በኦላ ውስጥ የሰገዘገው ኃይል ከወጣ በኋላ ኦሮሚያ ውስጥ ግድያ፣ ወለጋ ላይ የአማራ ሞቱ፣ እነ ፈቀደ ከወጡ በኋላ የአማራ ሞት ቆሙ። ሰምተህ ታውቃለህ? የለም ይህ ኃይል ከወጣ በኋላ ኦሮሚያ ውስጥ አፈናዎች እና ግድያዎች ይኖራሉ፣ ግን ሲግኒፊካንትሊ ቀነሰ። ፋኖዎችን ማድረግ ያለባቸው ቤታችሁ ማለት ነው። አለበለዚያ አይደለም ከሌሎች ኃይሎች ጋር ተባብራችሁ አብይን ማስወገድ አማራን ክልል ብትንትኑ ነው የምታወጡት። ይህን ማለት እንፈልገው። ስለዚህ የአንተ ነጥቦች ስታገናኛቸው አስረስ ማረ ዳምጤ የራሳችን ፋኖ ነው ካለ አንተ አይመስለኝም ካልክ አንተ ታንጀብል የሆነ ኤቪደንስ አለኝ ካልክ፣ ስለዚህ እነ አስረስ ከመንግስት ጋር እየሰሩ ነው ማለት ነው። ሁለት ነው ወይ ብሔረተኝነት ካልተጠነቀቅ ብሔረተኝነት ጠላትና ዘመድህን ለመለየት የሚከብድበት ጊዜ ይፈጥራል። አወዜር አንደርስታንድ አለን እዛ ሀርድ ወይ እና እሱ ሊኖር ይችላል። ሁለተኛ ጠቀሙን የሚሉ ምን አይነት ኢትዮጵያ ስቴት በአብይ ጊዜ ሳይሆን በወያኔ ጊዜም አንድ የተካነችበት ነገር አለ። የኢትዮጵያ ስቴት ኢንቴሊጀንስ ከንጉሱ ጊዜ ጀምሮ አማጽያንን የሚጫወቱባቸው ጌም ክራፍቱን በጣም እየጨመሩት መጥተዋል እና ኤርትራ ላይ ሆነ ብያለሁ። ምን እንዳደረጉት ልንገርህ። እነሱ ሪክሩት የሚያደርጓቸው ሰዎች ገልብጠው ደብል ኤጀንት ያደርጓቸዋል። ሆነ ኤርትራ አሰልጥኗቸው የመጡ ሰዎች በሙሉ አቀባበል ነበር የሚዘጋጅላቸው። በቦራም ሲገቡ አቀባበል፣ በሱዳንም ሲገቡ አቀባበል፣ በጅቡቲም ሲገቡ አቀባበል። ምክንያቱም የሚሰለጥኑ የሚልካቸውና የሚቀበላቸው የጌታቸው አሰፋ ሰው ነበር። በቄሮ ጊዜ ግርማ ጥሩ የሚባል ልጅ ነበር እና የሆነ አመራርም ያውቃል። ዘይቶት ሁለት እንትላላቸው አንድ ወደዛ ስጥና ሁለት ወደኛ አምጣ የሚል ኮንሰፕት ነበራቸው እና መስሏቸዋል። መጨረሻ ላይ ሰውየው ፉል ፍሌጅ ኢንቴሊጀንስ ኦፊሰር ሆኖ ሲሰራ ቆይቶ እኛ ደረስንበት። ለእኛ አድቫንቴጅ የነበረው ምንድን ነው? ፓራላል ስትራክቸር ኮፒዶ ጋር እየሰራ ስለነበረ ከጌም ውጭ አድርገው ነው የተሳካለን እና አሁንም እነዚህ ሰዎች ምለው ፋይን እኔን አታምኑኝም፣ ተውት። የወለጋ ፋኖ የሚባለው የእናንተ አካል ከሆነ አንድ እስከዛሬ ለደረገው ግድያ ኃላፊነት መውሰድ አለባቸው። ይህ ኃይል ከመከላከያ ጋር ተዋግቶ አያውቅም። ኔቨር። ዜጎችን ብቻ ነው የሚገለው። የፈቀደ አዲስ ጦር አንድ ቀን ከመከላከያ ተዋግቶ አያውቅም። ዜጎችን ብቻ ነው የሚገለው። እስከዛሬ ለደረገው ወንጀል ኃላፊነት መውሰድ አለባቸው። አሁን ለሚደረገውን ወንጀል ኃላፊነት መውሰድ ማስቆም መቻል አለባቸው። ያ ብቻ ሳይሆን ህዝብን ከሚጨርስበት አካባቢ አስወጥተው በቁጥጥራቸው ስር ማስገባት መቻል አለባቸው። በጣም ከፍተኛ ትችት ሲደርስብኝ የነበረው ይሄ ኃይል ይሄ ፋኖ የወለጋ ፋኖ የሚባለው ኃይል መንግስት ያደራጀው ነው። በሚስጥር አይደለም፣ በግልጽ ያደራጀው ነው። አሁንም የሚቆጣጠረው ነው። አጠቃላይ ፋኖን ለዚህ ብሌም አናድርግ ብዬ ተደጋግሜ ስናገር ከፍተኛ ትችት ሲደርስብኝ ነበረ ከማህበረሰቡ። ዛሬ ላይ አስረስ ተነስቶ እኛንን ካለ መስማት ፈልጋለሁ ከነ ዘመነ ካሴና ከሌላ ፋኖ አካል
አካል ነው፣ እኛንን የምንቆጣጠረው፣ እኛንን የምናዘው የሚሉ ከሆነ ዘንድ ችግራቸው ከህዝብ ጋር እንጂ ከአብይ ጋር አይደለም። ከጊዳ አያና ምስኪን ገበሬዎች፣ ከቤንቱ ምስኪን ገበሬዎች ጋር እንጂ ዛሬ እነሱ ላይ ያለ እንጂ እኮ እነመሮንም ብለናቸዋል። ፕሮባብሊ ሰው ኦሮምኛ ስለማይሰማ ነው እንጂ ሃይፐር ክሪቲካል ነበር በእነዚህ ጉዳዮች ላይ። ምክንያቱም በነፃነት ስም ጫካ ገብቶ ምስኪን ገበሬን የሚገል የሚዘርፍ የሚያፈናቅል ለማንም አይሆንም። ነገም ስልጣን ላይ ከወጣ ከዚህ ነው የሚብሰው። እናስረስ ተናግረዋል፣ ግልጽ አድርጎታል። እኔ ወልቃይት ላይ ያደረገው ኮሜንት ለምሳሌ እሱ ወለጋ ሲመጣ ያውቁ ነበር የመከላከያ መረጃዎች በደንብ። ከዛ ሲወጣ ያደረገው ነገር ለእኛ እኮ መልስ ነው። እሱ የዛ ሄደው ማለት ትችላለህ። ይህ ወለጋ ፋኖ ነው መሮ የሚሉትን ነገር ታውቃለህ። ይህ ወለጋ ፋኖ ነው ሽፍታ መንግስት ያደራጀው ሽፍታ ነው ይላሉ እነሱ። አስረስ መጥቶ የእኛ ነው ሲሉ መንግስት ያው እናንተ ትግላላችሁ፣ ግን ይሄ እናንተ እዛ አብራችሁ የምትሞራመዱት ጥምረት ለመፍጠር የምትሞራመዱት ኃይል ነው የእናንተ ሰው እየጨረሰ ያለው እያለ ነው ያለው። የአገዛዙን ትርክት ያጠናከረ ስራ ነው እየተሰራ ያለው ወለጋ አይደለም። ጥምረቱ ሰው በዚህ መልኩ የሚሰራ ጥምረትም አይኖርም። ይሄን ማወቅ መቻል አለባቸው። ኢዝኖጎይንት ወርክ ኢቭን ለወደፊት ራሱ ሀገር ማስቀጠል ከተፈለገ እንዲህ አይነት ሽፍተኝነትና ወንጀለኝነትን መቃወም በቁጥጥር ስር ካለ መቅጣት። ለምሳሌ ከ2 ሳምንት በፊት ከፍተኛ ካምፔን አድርገን ነበር ኦሮሚያ ላይ። ሰው ይታፈናል፣ ኦሮሚያ ላይ ሰው ይገደላል። ምንድን ያደረግነው በአንድ ወረዳ ወይም ቀበሌ ላይ ሰው የሚታፈን ከሆነ ሰው ይልክልናል መረጃውን። ጃለ ከሌ የሚባል ሰው ነው እዚህ ሀገር ኦኬ፣ በኦላ ሴንትራል ኮማንድ እንዲህ የሚባል ሰው የሚመራ ኃይል በዚህ አይነት ቀበሌ ላይ እንዲህ አይነት ዘረፋ አድርጓል። የእናንተ ኃይል ነው? አዎ የኛ ኃይል ነው ካለ እርምጃ ይወስድበታል። አይ የኛ ኃይል አይደለም ካለ ብራንዱን ይቀመዋል። እኛ ለህዝብ ይሄ የነፃነት ታጋይ ሳይሆን ዘራፊ ሽፍታ ነው እንላለን። ከዝዋት የተለያየ መንገድ አሊዶሮ የምትባለው አብዩ ሲናገር የተባለ ሰምታታል። ወደ ጎጃም የምትሄደው መንገድ ሰላይ ላይ በየቀኑ ሰው ይዘረፍ ነበረ፣ ይታገት ነበረ። አንድ ሰው አልታገተም። የዘመቻ ካረግን በኋላ ዋይ ቢኮዝ እነዚህ ሽፍቶች ከመንግስት ሴኪሪቲ ጋር ሆነው አማጽያንን ለማጥላላት የሚያደርጉት ነገር እንደሆነ ስለምናገር እነዚህ የአማራ ውስጥ የሚንቀሳቀሱ ኃይሎችም ለአማራ ህዝብም ሆነ ሌላው ህዝብ የሚያስቡ ከሆነ ጌታቸውን ማዝራት አለባቸው። አስረስ ማረ ዳምጤ ቃል አቀባይ ነው፣ ስፖክስ ፐርሰን ነው። እሱ የኛ ነው ካለ አንተ የእናንተ የእነሱ አለመሆናቸውን ተናግረሃል። የኛ ነው ብሎ ኮንፍሮንት ካደረጉ መጨረሻ ላይ ምን የምትወስደው እርምጃ አለ? የምታሳየው ነገር አለ? በእጅ ያለ ኤቪደንስ አለ? ለህዝቡ ማወቅ አለ? በተለይ የምታወጣው ነገር አለ ወይስ ምን የምትወስደው የምታደርገው ነገር? ማስረጃም እናወጣለን። ከዛ የበለጠ ደግሞ የፖለቲካ ኃላፊነት አለ። ማስረጃውን እናወጣለን፣ ምን ጥያቄ የለውም። ኢንፋክት እነሱ የሚጎዳቸው ያ ማስረጃ አይደለም። ይሄ ወለጋ ላይ የሚንቀሳቀስ ባል ነው የእኛ ነው ካሉ ፖለቲካ ኪሳራው ቀላል አይሆንባቸውም። ምክንያቱም እዛ አካባቢ እየተደረገ ያለው ወንጀል እየተደረገ ያለው ውንብድና አይደለም ለነፃነትና ለእኩልነት እታገላለሁ ተገፍቻለሁ ከሚል ኃይል ሽፍታ አያደርገውም። ተራ ሽፍታ የድሮ በደርግ ጊዜ የሚንቀሳቀስ ሽፍታ አለ የማያደርገው ነገር እያደረገ አንደኛ መንግስት አማጽያኖችን የሚከስባቸው የውንብድናና የአሸባሪነት የሚያረጋግጥ ነው የሚሆነው። ሁለተኛ ከኦሮሞ ኃይሎች ጋር ብቻ አይደለም ወለጋ ላይ ንጹሃን እያለቁ የህወሓትም ሆነ የኤርትራ ኃይል ከማኑ ጋር ሊጣመር አይችልም። ለስ ቢ ቬሪ ክሊር። ተባብሮ ኦሮሞን ለመውጋት የሚፈልግ ኃይል አይኖርም። ተባብሮም አማራ ሊወጋ የሚፈልግ ኃይል አይኖርም። ይሄ ተሞክሯል፣ የማይሰራ ነገር ነው ወደፊት። ስለዚህ ትብብር የሚፈልጉ ከሆነ ከሌሎች ኃይሎች ጋር ክሊር ማድረግ መቻል አለባቸው። እነመሩም አማራን የሚገል ኃይል ማጥፋት ነበረባቸው፣ አጥፍተውታል። ሆነስት መንግስት ያመጣው ጠርጋ አውጥተውታል። ኦኤልኤ አማራ ገደለ የሚባል የት አካባቢ ነው? አሁን የምንሰማው ኦኤልኤ አርሲ ውስጥ እንዴት እንደሆነ ታውቃለህ? አንድ ሻለቃ አጭሆሌም በቅርብ ወለጋ እንደነበረ ሰምቻለሁ።
አንድ ሻለቃ ፋኖ አደራጀ ተባለ እዚያ ቦምስ አካባቢ እና ሄዶ የኦሮሞቹን ቤት ያቃጥላል። ስናጠናው ሰውየው የመከላከያ መረጃ የነበረ ሻለቃ ነው፣ ሻንቆ ይባላል። አማራም እንኳን አልነበረም። ስናጋልጠው ወዲያው ገደሉት፣ ይዘውት ገደሉት። ምን ሰዎች ተረጋጋ አካባቢ ነው። እንዲህ አይነቶች የኢትዮጵያን ስቴት የምታደርገው ራሷን ለመከላከል አማጺውን በጣም ኢፌክቲቭ ነው። በነገራችን ላይ ካውንተር ኢንሰርጀንሲ የህዝቡ ኮስት ነው የሚያሳዝነኝ እንጂ ካውንተር ኢንሰርጀንሲ አማጺን ከምትገል አማጺ ራሱን በህዝብ ውስጥ ስሙን እንዲያጠፋና እንዲጠላ ማድረግ ስሆነ ሞስት ኢፌክቲቭ ስትራቴጂ። ሌሎችም በብዙ ቦታ ይጠቀሙበት። ችግሩ እንደውለኛ አብያን ነው የሚያደርግ አንድ አብያን ነው በሚገባ ሎክ አንድ ነገር ልንገር። አሁን ስልጣን ላይ ያሉ ሰዎች አብዛኞቹ ከሴኪሪቲ ብራንች ነው የሚመጡት። አንድ ስቴት አንድ ቅድም ያልኩህ አብይ እናቁት ምናምን የምትለው ነገር እውነት እኮ ነው። መጀመሪያ ላይ እኛም እሱ ራሱ በደንብ አላየንም። አንድ ስም አልጠራም። አንድ ሰው ነው የነገረኝ ይሄን ነገር ከነሱ ውስጥ ስልጣን ላይ ያሉ ሰዎች ጠቅላይ ሚኒስትሩ ከኢንቴሊጀንስ ባክግራውንድ ነው የሚወጣው። ምክትል ጠቅላይ ሚኒስትሩ ከኢንቴሊጀንስ ባክግራውንድ ነው የሚወጣው። የፌደራል ፖሊስ ላይ ያለው ሰው ከኢንቴሊጀንስ ሚሊተሪ ባክግራውንድ ነው የሚወጣው። ሬድዋን ብቻ ነው እሱም ዲፕሎማሲ የሚሰራላቸው። አብዛኞቹ ተአፕር ይችላሉ። እነዚህ አሁን ከተቀላቀሉት የከተማ የአንተ ሰዎች በስተቀር ከነጌዱ ምናምን በስተቀር አብዛኞቹ የኢህአዴግ የኢንቴሊጀንስ ሰዎች ናቸው። እርሳቸውን የነቀሉት በሴኪሪቲ ኦፕሬሽንስ መጽሐፉ ጋየው በእኔ ላይ የሰሩትን ድራማዎች ኮስታያቸው ብዙ ስንካ ነበር ቱ ጊብት ዘም ቢኮዝ እኛ የምናውቀው ቴዎሬቲካል ፖለቲካ ነው፣ እስቴት መታገል ነው። እነሱ ሀው ቱ ማኒፋክቸር crisis, how to divert crisis, they are gifted. They underestimate them. በነገራችን ላይ እነዚህን ኦፒኒዎች የናቀ ሰው በሙሉ ግን ነው የሆነው። ኢንጂነር ያደሉ ስትራቴጂክ ያደሉ but they are practical and they are ruthless. They have no principles. ሆነም ናቃቸው በሉት አንደኛቸው ህዋት ናቃቸው በሉት ሻዕቢያ ቲንቸር ሲላቸው ነበረ በሉት። እኛ ሴክን ስልጣን ላይ አውጥታቸው አካልቸውን ያስወጡ ነው። ቲማቲም እኮ ነው የተጫወቱብን። ኢንተርምስ ኦፍ ኢንተሊጀንስ ኦፕሬሽንስ ቀላል ነው። ለምን ነው ታውቃለህ? እኛ በጣም ፍሌክሲብል ናቸው። አንተ እኮ ፕሪንሲፕል አለ የምትከተለው፣ አይዲዮሎጂ አለ። እነሱ አይዲዮሎጂ የለም። ለምሳሌ ኦፒኒዮኑ ለምሳሌ ቀናውና ኢሳያስ አብይን ጣለ እንበል። ብአዴኖችና ኦፒኒዮስን ሁሉኩም እኮ ነው። እነዚህ ብአዴኖች ደቡብ ያሉ በሙሉ ፒዲዮ አይደል የምንላቸው። ሻዕቢያ ቢመጣ አንሹ ቤቱ አሁን ባንዲራ ይኖራቸዋል። ገጭ አድርገው ትግርኛ ይችላሉ። ገጭ ብለው ነው የሚመጡልን። እነሱ ናቸው ማስተዳደር። እነ ደስታ ላይ ደግሞ ያንተ ደስታ ነው። እነሱ ናቸው በመንግስት ማስተዳደር የሚቀጥሉ። ምክንያቱም ዩሲ እኔ እናንተ ፖለቲካ ውስጥ የገባ ነው ሴንቲመንታል ነን ወደ ምናምንበት ኮዝ አለ። አብዛኛው የኢህአዴግ ሰው ወደ ፖለቲካ የገባው ለስራ ነው። ማቴክ የወደቀ ነው። የቲቲአይ ሽሮ አይሰለቸው ነው። አብዛኛው ፎር ዘም ፖለቲክስ ኢዝ ኤምፕሎይመንት። ኢህአዴግ ወደ ካምፓኒ ኢህአዴግ ማሊያውን ቀይሮ ናይክ የነበረው አዲዳስ ሲሆን ኢህአዴግ ወርቆ ብልጽግና ሲሆን ምን ችግር የለው። ሎጎውን ዱብ አድርጎ ቀጭ አረጋት። በኢህአዴግ ጊዜ እጅ ጉድ ካኪ ምናምን ይለበስ ነበረ። በአብይ ጊዜ ከረባት ቀጭ ብሎ ነው ይመጡልኝ ሲል እና የሴኪሪቲ ኦፕሬሽኑን አሁንም ያሉ ሰዎች ተሲባዙ እና ኢፍ ዩ ዋንት ቱ ቢት ዲስ ፒፕል እነኝህን ጌሞች አፕሪሼት ማድረግ አይቻሉም። አይሸንፉም ማለት ያሉን ያሉት ሉክ ሀው ሂ ፕሌይድ ቲፒኤልኤፍ። ባላንጣም በአግባቡ ማጥናት አለበት። በአግባቡ ናይቶልዱ ያለምን ሀርድ ወይ እኔ ኢህአዴግን ሳጠና ያደጉት አይ ብሊቭ አንተ ባልኮ በአንተ እኔ እኮ አይ ውስጥ ቀል ነበር ብሎ የኔ ሜጀር ወያኔዎሎጂ ነው፣ ማይነሪ ኦፒዲዮሎጂ ነበር ስለነበረው እና አቢዮሎጂ ነው ያጠና ሳጠና የነበረው ኦላስ ይሄ ነው። ብዙ ጊዜ እንደዚህ አይነት ነገሮች አሉ፣ አንደርስቲሜት የማድረግ ነገሮች። ኦኬ አንድ ከአብሮነት እየጨረስኩኝ ነው። ብዙ አልይዘም። አብሮነት ለኢትዮጵያ በአጭር ጊዜ ጠቅላይ ሚኒስትሩን በሲቪል ዲስኦቢዲየንስ
እናንበረክካለን የሚል ስብስብ ነበር። የደረሰ ሰው ጥሩ ውይይቶች ብዙ ውጤቶች መጥተዋል። አንዱ የነበረው ዓላማው ምንድን ነው? ዳግሜ የነበረው ኢትዮጵያን ፖስት አብይ ማሰብ ያስፈልጋል። ዛሬ የሚሆን ነገር ተነገ ወዲያ መውደቁ አይቀርም። አብይ ላይ ብቻ እሱ መጣ ላይ ብቻ ሲሆን ከዛ በኋላ ምን አይነት ነገሮች በጣም ዲሲም ላይ አምስተርዳም ላይ ባደረግናቸው ሌሎች ውይይቶች በጣም ጠቃሚ ኮንሰፕቶች ተነስተዋል። አሁን ያነሳናቸው ጉዳዮች ተጨምሮ ስለዚህ ጠቃሚ ነገሮች መጥተዋል። ከዛ በኋላ ግን ኦፕሬሽን መሰራት ነበረበት። ይሄ ዝም ብሎ የሚባለው ደግሞ ጎን ለጎን ነበር። ይህ ሚሊተሪ ሙቭመንት እና መጠንቀቅ ያስፈልጋል። ሁለቱን አብረህ ይዘህ በምትሄደው ረገድ ጥሩ ተሞክሮች አሉ። ስብስቡ ቀጥሏል። ጥሩ ውይይቶች አሉ፣ እየቀጠሉ ነው። ለሽግግር የሚጠቅሙ ያን ነገር ፑሽ እናደርግ። አላማችን ምንድን ነው? ዴይ አፍተር አብይ ኢትዮጵያ ምን ትመስላለች የሚለውን ነው በደንብ የተወያየ ጥሩ ዶክመንቶች ፕሮዲውስ አድርገን ወደፊት የሚጠቅሙ። አላማው አብይን በአጭር ጊዜ መጣል አልነበረም። አንዳንድ ሰዎች በዛ ባሉ ካሉት በአጭር ጊዜ የሚሆን ረጅም ዛሬ የሚውደቅ ነገ ተነገ ወዲያ ሳምንት ይሁን የዛሬ ዓመት የዛሬ 10 ዓመት ዴይ አፍተር የሚኖረው የፖለቲካ አሰላለፍ ያሉ ልዩነቶች የምንፈታበት የደጋ ኢኮኖሚውን ሪከቨር የምናደርግበት ቅድም ብያለሁ አገር መንግስት ተዳክሟል። ይህን ሀገራዊ መንግስት መልሰን የምናቋቁምበት የዚህ ትውልድ ትልቁ ኃላፊነት እኔም ወደ ፖለቲካ የመለሰኝ ኢትዮጵያ ስለ ስቴቱን ከአብይ መታደግ ፖስት አብይ ኢትዮጵያ ስቴት መኖር ማስቻሉ ወሳኝ። አንዳንዶች ይህን ቀልድ ይመስላቸዋል። የዛሬ 8 ዓመት ላይ ኢትዮጵያ ብትፈርስ ኦሮሚያ፣ ትግራይ ምናምን ሊወጣ ይችላል። ዛሬ እንደዛ የለም። በወረዳ ነው በትንትን የሚወጡ። የዛሬ ከእስር ቤት ወጥቼ ትግራይ ሊቶችን ሳናግራቸው ሹር ከፍተኛ ዲፕሎማቲክ ሰፖርት ነበራቸው። ፈረንጅ በሙሉ ትግራይ እንደ ስቴት ይል ነበረ። ፈረንጆቹ መጀመሪያ ቻለንጅ ያደረጉት ከእስር ቤት ሲወጣ ትግራይና ኢትዮጵያ የምትሉትን ነገር are you ready to shoulder responsibility of an independent ትግራይ? have you thought about it? ከወያኔ በላይ ወያኔ የሆኑ ፈረንጆች ነበሩ። እኔ ትግራይ ህዝብ ትግል ደግፋለሁ፣ ሲምፐታይዘር ነኝ። ግን ነገ የሚሆነውን ነገር ማየት መቻል አለብን። ያንን አለማየታቸው የትግራይ ሊቶች ሶ ፎከስድ ሆን አብይ ከዛ በኋላ የሚመጣውን አላሰቡትም። ከፕሪቶሪያ በኋላ መቆም አልቻሉም። አይደለም ያስ ኢንዲፔንደንት ካንትሪ አውቶኖመስ ሪጅን መቀጠል አልቻሉም። ምንድነው ግን እንደዛ እርግጠኛ ያደረጋቸው? አንድ መናቅ አለ፣ ሁለተኛ ጦሩን ይዘነዋል ብለው ነው ወይስ ምንድነው እርግጠኛ ያደረጋቸው? ከመጀመሪያ ጦርነት ከመፈንዳቱ በፊት ነው ከዛ ወዲህ? የመጀመሪያ ጦርነት ከመፈንዳቱ በፊት እርግጠኛ የሆነበት ሰዓት ልክ እና ስለዚህ እርግጠኛ የሆኑበት ምክንያት እኔ ኢትዮጵያ ስቴት ድሮ በቲዎሪ ነው የማውቃት። በ17 ነው የወጣሁት እና ቲዎሪውን ጠጥቼው የኢትዮጵያን ታሪክ ከዘመነ መሳፍንት ጀምሮ ኦክስፎርድ ሄጄ ያጠናሁት እና አይቶት አይኝት ሞንስተሩን ያወቅኩት ሆዷ ውስጥ ገባሁ ከታሰርኩ በኋላ ነው። እና ኢትዮጵያን ከሩቅ ከስታንፈርድ ሳያት ነበር ጠጋ አልኩና ከቦሌ አየኋት። ከዛ ከቃሊቲ ፈርሶ ውስጥ ዋጠችኝና ሆዷ ውስጥ ብዬ ያየኋት። ኢትዮጵያ ስቴት ኢዝ ኦልድ ሞንስተር ቀጫጫ ቀንጨራ ስቴት ነች። እዚህ ይላል ግን ኢንተርቪው ሳደርጋት ጊዜ ኢትዮጵያ ስቴት ሪዚሊየንት ነች፣ ለመፍረስ ያላት እንደ በጣም ሪዚሊየንት ነች። ብዙ ስቴት ቢሆን ይፈርስ ነበር። ኢራንን ውሰድ፣ ግብፅን ውሰድ። ኢራን ማንም ሀገር እንደዚህ ተቀጥቅጦ ሀገር ሆኖ ሊቀጥል አይችልም። አመራርን 80% ገለበት በፍጹም ሀገር ሆኖ ሊቀጥል አይችልም። ሌላ ሀገር አንድ ሰው ከገደልክ በትንት ይወጣል። ሪዚሊየንት ሆኖ ለምንድነው? ኢትስ አን ኦልድ ስቴት፣ ኢትስ አ ፕሪቪየስ ስቴት። ዶክተሪኑ ኢትዮጵያ ስቴት ኢትዮጵያ ስቴት አሁን ከፊታችሁ ውስጥ ነው አይደለም? ታሪኳ ነው ምናምን እንከራከር የለ እኔ እናንተ ሆነ 150 ነው 3000 ግን ዲፐር ሩት እንዳላት አስመረስክራለች ባለፉት ዓመታት። አንዱ እሱ። ሁለተኛ ኃይለሥላሴ ወድቆ ደርግ መጣ፣ ደርግ ወድቆ ኢህአዴግ መጣ። ኢንስቲቱሽናል ሚሞሪው ቀጥሏል።
በተለይ በስቴት ክራፍት አየህ፣ እስር ቤተኛ ያዩ ታውቃለህ። ስቴቱ ከስቴቱ ራሳቸውን የማይለዩ አንድ ፕሮባብሊ ያሉ 5 ሚሊዮን የሚሆኑ ኢትዮጵያኖች አሉ፣ ቢሮክራቶች እስር ቤት ያለው እስር ቤተኛ የሚያስተዳድረው አየሁት። የትግራይ ጦርነት ሲነሳ ሰፍ ብለው የተነሱት በቃ ጦርነት ለመሄድ ጠባቂዎቻችን እና ለምን እንጀራቸው ከስቴቱ ጋር ተያዘ ነው። ሰምተኝ ኮሪዶር ሲ ገፍሮቶ አየ እና የህዋቶች ስልጣኒዝም ይዘው አየ አጣጤ ነበራቸው። ሬቤል ነበሩ፣ ሲያስተዳድሩ ነበሩ። ወደ ሬቤሊያ ሲመለሱ የተምታታ ሀሳብ ነበረ። እንደ መንግስት የሚያስባሉ፣ አሁን ቀጥለዋል። እንደ መንግስት የሚያስባሉ፣ እንደ አማጺ የሚያስባሉ፣ ሁለቱም መሆናቸው። እሱ እንዳለ ሆነው መለስ ዜናዊ አንድ እሱ አለመኖር የጎዳቸው በጣም ስትራቴጂስት ነው። አሁን ያለው ቲፒኤልኤፍ ስብስብ የተለያዩ ቫሪያብል ገጣጥሞ ፕሪዲክት ማድረግ የሚችል አመራር አለው ብለህ ታስባለህ? ለምሳሌ እዚህ ትክክለኛ ሰዓት ነው ለመደባደብ ብሎ የህዝቡን ልብ ትርታ አንዳንድ ጊዜ ፕራይም ታይም ላይ ካለፉ ማንም ቢጋጫ አትሸነፍም አይደለም። በአሁኑ ሰዓት ለመደባደብ አስፈላጊ ነው፣ ማሸነፍ እንችላለን ብለው እንደዚህ መተንተን የሚችል ሰው አላቸው ብለህ ታስባለህ? ፕራይም ታይም መሆን አለመሆኑን ለማወቅ ራሱ እኮ ስትራቴጂክ ቲንከር መሆን መቻል አለብህ። ህወሓት የሁለት ሰው ድርጅት ነበረች አለኝ አንድ ረጅም ጊዜ እኛ ሀገር የቆየ ፈረንጅ ወደ ጁኒየር ምናምን ነበር በዩኒቨርሲቲ እና ኢት ኢዝ ኢንስቲቱሽናላይዜሽን ኦፍ ቱ ፐርሶናሊቲስ አለኝ። መለስስ ስትሪት ኢንቴሊጀንስ፣ ስትሪት ሌቨል ኢንቴሊጀንስ፣ ስብሐት ነጋስ አሪስቶክራቲክ ኮንስፒረሲስ ሁለቱ ነበሩ። መተካካቱ ላይ ሁለቱ ግን ካልተመጋገቡ ሊቀጥል አይችልም። መለስም ስብሐትም ሲወጡ ሜድ ክሪቲካል ኢረር ደብረጽዮንን ያመጡት ቬሪ ናይስ ማን፣ ቬሪ ቴክኒካል ማን፣ እንደ ህወሓት ትራዲሽኑ የህወሓት ትራዲሽን የመለስና ስብሐት ትራዲሽን ያን መሙላት አልቻለም። በእሱ አካባቢ ያሉት እሱ የተመረጠው ተጻራሪዎቹ መስማማት ስላልቻሉ አንዱ ነው። እኛም ልናሸንፋቸው የቻልነው ያችን ተጠቅመን ነው። አብይም እሱን ፉለስት ኤክስፕሎይት ያደረገው እኔ ኮንቲኒው ቱ ኤክስፕሎይት ዳት ጋፕ ያንን መጠቀም አልቻሉም፣ ማድረግ አልቻሉም እና ያንን ራሱ ማየት አልቻሉም። ከዛ ጻድቃንና ጌታቸው ያንን ለመውላት ሞክሩ። ሲሪየስ ቲንከሮች ናቸው፣ ምን ጥያቄ የለውም። ግን የቲፒኤልኤፍን ቅድም ያልኩህን ዋን አውራ ዶሮ አለ፣ ብዙ ኮርማዎች ያብረዋሉ። ያን መሆን አልቻሉም። ዋን አሞንግ ኢኳል ሆኖ ለመውጣት አልቻሉም እና አሁን ትግራይ ውስጥ የምታየው የክራይሲስ ኦፍ ሊደርሽፕ የእነሱ ሰክሰስ የቲፒኤልኤፍ ኢንክሬዲብሊ ሰክሰስፉል ኦርጋናይዜሽን ቬሪ ቬሪ ኢምፕሬሲቭ እኮ ከታይኒ ማይኖሪቲ ኖርዝ ላይ ሆነህ ከዛ ኢንክሬዲብሊ ሶፊስቲኬትድ የሆነ ፖለቲኮ ሚሊተሪ ኢንቴሊጀንስ ኦርጋናይዜሽን ገንብተው ራሽያና ሶቪየትና አሜሪካን ተጫውተው ኤርትራን እንደ ቪያስል ተጠቅመው ስልጣን ይዘው ለረጅም ጊዜ መቆየት የቻሉ በጣም ጠንካራ ሰዎች ናቸው። አሁን ግን ያንን ማድረግ አልቻሉም እና ጦርነት የእነሱ ጥንካሬ ነው ወይስ የሌሎቹ የነሱ ነፉ ጋር ነው? የእነሱ ክሌቨር መሆናቸው እንዳለ ሆኖ ወደዚህ ከዛ በተዋረደ ያለው ሰው በዛ ደረጃ አንደኛ እድለኞች ነበሩ። ለምሳሌ ወደ ጫካ ገቡት ውስጥ አብረው ጫካ ገቡት ውስጥ ሰውድና እንትና ብቻ መስሎኝ ከኤርትራ የመጣው ልጅ ብቻ መስሎኝ የተሰዉት። ሌላው አመራር ሜዲት ኦሪጂናል ቢዥነርስ ከሆነ ውስጥ እኮ ሌንቹ ብቻ መሰለኝ የተረፈው፣ ሌላው አለቀ። ያን አድቫንቴጅ ማየት አለብህ። ያ ቢዥነርስ ቪዥነሪ ሊደርሽፕ ኬም ቱጌዘር እሱ አድቫንቴጅ ሰጥቷቸዋል። ብዙ ሌሎች ፋክተሮች ማንሳት ትችላለህ፣ ግን አንድ ነገር መካድ የሌለብን they built something incredibly fascinating, incredibly impressive። ግን ምን አደረገ መሰለህ? it created hubris success አብይ ላይ አሁን እየመጣለሁ። ሰክሰስ ምን አለው መሰለህ? ያሰክርሃል እና ሂብሪስ ተቆጣጠርከው። ሰክሰስህን እንደ ራስ
ራስን እንደ ልዩ ፍጡር የምታይ ከሆነ ችግር ውስጥ አብያው ቅድም እያለሁ ሰርቫይቭ አድርጎ የመጣቸውን ነገሮች ስታይ ማለት ነው። ግን አሁን ኢትስ ጌቲንግ ኢንቱ ያው አንዳንዴ እያስታወስ ነው እንጂ ኢትስ ጌቲንግ ኢንቱ የሚለው ጢባጢቤ ተጫውተ ሁሉ የጫወታለው ስትል ለምሳሌ በሻዕቢያ ደግሞ ወያኔ ላይ መጫወት የሞከረው ነገር ኳሷን እንደምትቀማው አልተረዳም። እና እነሱ እኛ ነው የመጣው ዛሬ ላይ መሆኑን እኮ አስረሳኝ። ሲሪየስ የሆነ ኢንቴሌክቹዋል ዲስከሽን ውስጥ አስገባኝ። ጨርስልኝ ብዙ ሰው ሳላስገባ። ይገባኛል። እንቀጥላለን። የመጨረሻ ጆቫ ከሰሞኑ በጣም ቢዚ ነበር። በሳውዲ አረቢያ ጉዳይ ላይ የተፈጠረ ነገር ነበር እና በጣም በኦሮምኛ በምታደርጉት ውይይት ላይ ከ80,000 ሰው በላይ ሲያደምጣቸው ነበር። ብዙዎቹ ወዳጆች ሲነግሩ በጣም የሚገርም ስራ ሰርተሃል፣ በተለይ እነዚህ ወንጀል የፈጸሙ ልጆችን ተከታትሎ በማስያዝ በኩል የሚገርም ስራ እየሰራ ነው ብለው ነግረውኝ ነበርና እስኪ ምን ነበር የተፈጠረው ሳውዲ አረቢያ አካባቢ? ባለፉት ዓመታት የነበረው ጦርነት ብዙ ወጣቶችን ስራ አጦቱና ጦርነቱ ብዙ ወጣቶችን ከሀገር አስወጥቷል እና እነዚህ ወጣቶች በሁለት አቅጣጫ ነጡ። አንዶቹ ግማሾቹ በዚህ በሊቢያ አድርገው በሱዳን አድርገው በሊቢያ ወደ አውሮፓ ይሞክራሉ። ሌሎቹ በጅቡቲና በሶማሊያ አድርገው በየመን ወደ ሳውዲ እና ሌላው ሚድል ኢስት ይሞክራሉ። ይሄ መካከል ቢዝነስ ተፈጠረ። ምን አይነት ቢዝነስ? የሂውማን ትራፊኪንግ እና የድረግ ቢዝነስ በየመን በተለይ የመን ፈርሳ የለም እንዳገር እና በየመን እና በሳውዲ መካከል በሁቲዎቹ እና በነሱ መካከል ያለው ግጭትን ተደማምሮ ፈጥሮ ጋር ድሮም ነበሩ፣ ግን አሁን በጣም ሰፋና የሚሄደውን ወጣት ድሮ ገንዘብ አስከፍለ ብቻ ማሳለፍ ነው። አሁን ምን አደረጉ? ሊቢያ ላይ እንደተጀመረው ወጣቶችን ከገጠራቱ ኢትዮጵያ መልምለው 10,000 ብቻ ትከፍላለህ ሄደህ ሰርተህ ታመጣለህ ምናምን ያሉ ልክ ተሻግሮ የምን ከውሃ ተርፎ ማለት ከታሪክ ረዳው ከውሃ ተርፎ እዛ ሲደርስ ይያዝና ሆስቴጅ ይሆናል። ከዛ የቶርቸር እየተደረገ ለቤተሰብ ቪዲዮ ተልኮ ብር ያስከፍላሉ ማለት ነው። ይሄ የመን ውስጥ ነው። ኢንክሬብል ሳደ የሆነ ነገር ነው። ሴቶችን ለስሌቨሪ ይሸጧቸዋል፣ ወንዶችን ያደርጓቸዋል፣ አረቦች ይሸጧቸዋል። ከዛ እድል አግኝቶ ደግሞ በዚህ በተራራ ውስጥ በጫካ ውስጥ ወደ ሳውዲ የሚሄደውን ደግሞ እዛ የሚጠብቀው ማፊያ አለ። ይሄ ማፊያ አረቄ ድረግ ይጭንባቸዋል፣ ወደ ሳውዲ ተሸክሞ እንዲያስገቡ። ከተያዙ ሞት ፍርድ ሞት ባን የሚገደሉ በዚህ ነው። ይሄ ማፊያ ፉክክር አለው። ብዙዎቹ የመንግስት ወታደር የነበሩ የወላ የነበሩ የህወሓት የነበሩ አሉ። ብዙ እነዚህ ወላ የወጡ ወታደሮች ላይ ኤክስፒሪንስ አላቸው እና ስታብሊሽ አርምም ናቸው እና የራሱ ካምፕ አለው። የከሌ ካምፕ፣ የከሌ ቴዲ ካምፕ፣ የጀዋር ካምፕ ብሎ በቃ ጋንግስተሮቹ መርጅ አድርገዋል። ኔትወርካቸው አዲስ አበባ ውስጥም ሪያድ እና ጅዳን ያለ ማለት ነው። ትልልቆቹ ከላይ ያሉ እነሱ እዛ እርስ በርሳቸው ማፊያ ደግሞ ይፎካከራሉ ገበያ ሲሻማ። ይህንን ከበር ለማድረግ የአካባቢያዊነት ጀምረው ሶሻል ሚዲያ በመጠቀም ወንጀላቸው ሰው እንዳያይ በጣም ልጆቹን እሉ ውስጥ ድረግ ይሰጧቸዋል። ልጆቹ በጣም አሰቃቂ ነው ካየ ቪዲዮ አሰቃቂ ነገሮችን ያደርጋሉ እና ይህን ነገር ኢትዮጵያ ውስጥ ካለው ለይታ አትሄድ ማየት የለብንም። ኢትዮጵያ ውስጥ ከእስር ቤት ስወጣ አንድ ያልኩት 5 ልዩ ነገሮች ተፈጥሯል በአብይ ዘመን። ኮመርሻላይዜሽን ፖለቲካ ወደ ብር መቀየሩ፣ ፒያራይዜሽን አብዛኛው ነገር ከኮንክሪት ይልቅ የፒያር ስራ መሆኑ፣ ዲሴኩሪታይዜሽን አንዱ ደግሞ ክሩሊቲ የጭካኔ ጦርነት ምን ያደርጋል መሰለህ? ኢትዮጵያ ስለሆኑ ምናምን አይደለም። አንድ ሀገር ጦርነቱ በተለይ የእርስ በርስ ጦርነቱ ሲቆይ ሰው ሞትን፣ ግድያን ኖርማል ይሆንበታል። አይለማመደውና ኖርማላይዜሽኑ ክሩሊቲ ይሆናል። ኢትዮጵያ ውስጥ አሁን ብሎም ሰው ይገዳዳል። ግን አዲሱ ነገር ምንድን ነው? ሬሳ መቃጠል፣ አሰቃቂ ግድያዎች ያ አይደለም፣ ራስን መቅዳት። ዲስ ሶሻል ሚዲያ አንድ መጽሐፍ እስር ቤት እያለ መሰለኝ ያነበብኩት ኪሮስ መሽን የሚል ስለ ይሄ ሶሻል ሚዲያ እና አይምሯችን ላይ ያለው ነገር ነው። ትግራይ ላይ ታል ሰዎች እየገደሉ ወታደሮቻቸውን ሲከዱ፣ አማራ ውስጥም ያሉት ሬቤሎች፣ ኦሮሚያ ውስጥም ያሉት የሚያደርጉት ነገር ስታይ መቅዳቱ ምን አመጣው ብዬ ስወስደው ኪሊንግ ዛኑ ሪሊ ኪሊንግ ዛር ፐርፎርሚንግ ለነሱ ሰናክት አሁን ገዳዮቹ አንዳንዶቹ እነግራቸዋለሁ
ስትሪም እያደረጉ ነው። ቲክቶክ ላይ ስትሪም እያደረጉ ነው እንግዲህ የሚያደርጉትና ሰው እንደቀደሉ ከጥቂት ጊዜ በኋላ ነው ፐርፎርሚንግ ፎር ኦዲየንስ እና የሀገራችን ለዛ እኮ ነው ውስጥ አብይ እናስብ ሰሌ አብይ በአሁኑ ላለው ችግር ዋና መስ የሚሆነው ይሄ ክራይሲስ ጥሎልን የሄደው ሶሾ ኢኮኖሚክ ቀውስ ግን ቀላል አይደለም። ቢዮንድ ቦርደርስ ነው እና ምንድን ያደረግነው ጊዜ ወሰድኩና አሰብኩት ዋት ቱ ዱ እነሱንም ማፊያዎቹንም ኢትዮጵያ ያሉ ማፊያ ነው የጀመርነው። እነኝህ እንግዲህ ምስኪን ሼኮች እና የሀገር ሽማግሌዎች ሲለምኗቸው ነበር። ያስታርቋቸዋል። አርዘሞ የሚቀጥለው ሳምንት ይሰሩታል። እንዳሁም ገዳዮቹ ፌመስ ሆኑና ፎሎሽፕ እንግዲህ ቲክቶክን ታውቀዋለህ እየጨመረ ፌመስ ቢሆኑ መጡ ፌመስ ይባባላሉ እና ስማቸው ሁሉ አንድ ወደ ቲክቶክ የመጣሁት ይህን ማርኬት አታክ ለማድረግ ነው። ለምን ቴክታውት ፖሊስ ከዚህ ወደ ምትገቢያ መነሻው እንዴት ነው ታውቃለህ? መፎጋገር ምናምን ይሄ ጌም የሚጫወቱ ምናምን I took time and I studied. ከእነሱ ውስጥ የተወሰኑትን ሪክሩት አደረኳቸው። ቁጭ ብዬ አጠናሁት። ዘን ፐብሊክ ካምፔን ከፈትን። ፐብሊክ ሲሆን ደግሞ ይሄን የማደርገው ነገር እና ስረስ ማወቅ ያለባቸው what I do is totally different from what the state do. ስቴት ሪቨርስ ያደረጉትን እነ ስታሊን ያደረጉትን እነ ስታሊን ዜጎች በሙሉ ለመንግስት እንዲሰሩ ነው ያደረጉት። እኔ ደግሞ ዜጎች በሙሉ መንግስት እንዲሰሩ ነው ያደረጉት። ቤዚካሊ ምን ያደረጉት ሳውዲ ላይ ዜጎች በሙሉ ማፊያውን እንዲሰሩ ነው እና ይሄ አሁን ማፊያዎች በጣም ፌመስ ናቸው አንዳንዶቹ። ምክንያቱም ከሚዘርፉት ገንዘብ ይሄ ቲክቶክ ላይ ምናምን ያሉ ልጆች ገዝተዋቸው በቃ ፌመስ ናቸው። በተለይ እነዚህ ጊፍት የሚባል አለ። ጊፍት ሰጪዎቻቸው ይሰጧቸዋል። ጊፍት ሰጪዎቻቸው ናቸው ትልቁን ፓወሮቹ። ጊፍት ሰጪዎቹ ደግሞ አየህ ዝም ብሎ ጊፍት አይሰጡም። ኢንጆይ ኢንተርቴንመንት ፎር ደም ፊልም እንደሚያይ ሰው ነው እና ፊልም እያዩ ፊልም አይታል ልጅ ሆነን የህንድ ፊልም ምናምን ተጠባበቅ ስትቀመጥ አብረህ ታወራለህ። ቋንቋው ራሱ ሲመጣ አብረህ ትመጣለህ። ሲያቀብጣቸው ጊፍት እየሰጡ በለው ግረለው ቁረጠው ይላሉ። ኢስ ሞር ክሪሚናል ሞር ሪስፖንሲብል ዳን አክቹዋል ኪለር። እነዚህ ሰዎች አንድ ባንድ እያጋለጥን ከሳውዲ አውቶሪቲም ጋር ከኤምባሲውም ጋር ከሌሎች ጋር ተስማምተን በምን መለቅማቸው ይሻላል መሰለህ? በራሳቸው መሳሪያቸው ምንድነው? ቲክቶክ ነው። ሎኬሽናቸው ፒክ ተደረጉ እና ጫካ ውስጥ የቀሩ አሉ። እነሱም አድፍተዋል፣ ጊዜው ይለቀማሉ። ሰው ተረጋጋ እና ይሄ እንዲህ አይነት ነገር የሊቢያው ይቀረናል። ዲፍረንት ዳይሜንሽን ነው፣ ሞር ሶፊስቲኬትድ ነው። ኢትዮጵያ ውስጥ ያሉት ኤሌመንቶችም ፖሊስ እየለቀማቸው ነው እና ይሄ ነው የሰራ ነው። የተወሰነ ንጉድ ግን ብዙ ነገር የተማርኩበት ኦፕሬሽን ነበር። በጣም ብዙዎቹ ሲያመሰግኑ አይቻለሁ። ቴንኪው ሲሉ አይቻለሁ። ጀዋር መሐመድ ከልብ ነው የማመሰግነው። መጨረሻ ላይ የምትለው ነገር ካለ አንተ በል እንጂ ይሄ መጨረሻችን አይሆንም። በሌሎች ጊዜዎች እንገናኛለን። ስለመጣ ከልብ ነው የማመሰግነው። ጀዌ ቲክቶክ ላይ እስካለን ድረስ ያው የተባጠሰን እንቀጥላለን። ቲክቶክ ላይ አለ፣ ዩቲዩብ ላይ ነው የመጣው። መጨረሻ ላይ የምትለው ነገር ካለ በልና ላሰናብት። አንተ አደገኛ ሰው ነህ። ብዙ አለፈለፍከኝ ረስታውት ቁጭ ብለን ኮፊ ሾፕ ቁጭ ብለን ያወራን ነው ያስመስል ፍሬንድ ነው ከማረገ ኢንተርቪው ተረሳና እንደ ፖለቲከኛ ሰውን እንደ ፕሮፌሰር አስወራህ። እኔ እንደዛ እንደሱ ያለው ያስመስልከኝ እና አደገኛ ነህ እና ሌሎችም ተጠንቀቁላቸዋል። ቀጥሎ ሲመጡ በሚቀጥለው ትንሽ ተነቀቃለሁ። So very nice. I enjoyed it. I enjoyed it so much. ኢንተርቪው መሆኑ ሳይሆን ኮንቨርሴሽን ነገር ነው እና ቴንክ ዩ። መልእክቴ ቲክቶክ ላይ ላላችሁ ዩዝ ዚስ ፎር ጉድ። ምን መሰለህ አንድ ለውጥ ሚዲያ በዓለማችን ሚዲያ የመጣው ድሮ ሚዲያ ስልጣን ላይ ያለውና ሀብታም ብቻ ነበር የሚይዘው። በአምባገነን ሀገራት ውስጥ ስልጣን ላይ ያለው ብቻ ነው የሚይዘው። ህዝብ ኮንሱመር ብቻ ነበር የሚዲያን ውጤት። በካፒታሊስት በሆነ ዲሞክራሲ ውስጥ ሀብታሞች ናቸው የሚይዙት፣ ድሃውና ማሱ ኮንሱመር ነው። ሶሻል ሚዲያ ሚዲያን ላንድስኬፕ ዲሞክራታይዝ አደረገው። በአንድ ስልክ አንድ ቪዲዮ ዛሬ ሳይ ነበረ እና ጫካ ውስጥ ብሎ ነው የሚሰሙ የምታገላቸው ልጆች ጫካ ውስጥ ብለው የራሳቸው ስቱዲዮ አላቸው። ከሰው ጋር ኢዝ ኢምፓወር አደረገ። ገበሬውን ኢምፓወር አድርጓል። ሰው ይህን አቢዩዝ ባናደረገው ከኛ በፊት የነበረው ጀኔሬሽን ይሄን አልነበረው እና ይህን ሶሻል ሚዲያ ብዙዎቻችሁ አላችሁ ለጥሩ ነገር የምትጠቀሙበት ራሳችሁን ለማሻሻል፣ ሀገራችሁን ለማስተዋወቅ፣ ባህል ለማስተዋወቅ
ብዙ የምትሰሩ ልጆች አላችሁ። አንዳንድ ደግሞ ለማይረባ ነገር የሚጠቀማሉ እና ቤተሰቦቻችሁን፣ ራሳቸውን፣ ሀገራችሁን ለማሻሻል ተጠቀሙት። because this is a powerful opportunity። ይህን ከጠቀምነው ከችግር ውስጥ መውጣት። ግጭቶች ምናምን ሲመጡ እንዳንተ ያላችሁ ሰዎች ሰብሰብ ብላችሁ የሰዎችን ሀሳብ ከአፍራሽ ወደ ገንቢ ጉዳይ መቀየሩ ጠቃሚ ነው። ጥሩ ነገር እያደረጋችሁ ያላችሁት። እኔም በፈለጋችሁን ጊዜ ያለው ሌሎች ፖለቲከኞቹም ቲክቶክን አትናቁ። ዩሲ ይሄ የኛ ሀገር ሰው ኩፈዝ ነው። ይሄ እየራበው በቃ ሰው አለ። ፖለቲከኛ ማለት ነጋዴ ነው። ነጋዴ ደግሞ ገበያ አይንቅም። ነጋዴ ገበያ አይንቅም። ቱዴይ በዓለም ላይ the most powerful media is not CNN or BBC, it's TikTok። እና እናንተም ደግሞ ሰዎች ሲመጡ ሌሎች ጊዜ እንደምትጫወቱ ሳይሆን ትንሽ ከረባት አድርገህ ስንመጣ ደግሞ ትንሽ እናንተም ሲሪየስ ሆኑ። ለዛ አስተራጉ ኢጓችንም አደራ ነው። እሺ ሰምታችኋል። እዚህ ውስጥ ያላችሁ 1800 ሰዎች ቴንክ ዩ ጆዌ ገለቶሚ ቴንክ ዩ ከልብ አመሰግናለሁ። እሺ ከጀዋር መሐመድ ጋር ነበር ቆይታ ያደረግነው። እንዴት ነበር የሚለውን ከእናንተ ጋር ቆይታ አድርጋለሁ። ክብራትና ክብራት፣ በሀገራችን የተፈጠሩ ብዙ ጉዳዮች አሉ። እነሱን እንወያያለን። የጽምዶ ጉዳይ አለ። ጀዋር በሰጣቸው አስተያየቶች ዙሪያ እንዲሁም ደግሞ የታዘባችሁትን እንዴት ነበር የሚለውን እናንተን እዚህ ከቲክቶክ ላይ እያስገባውኝ እናንተን ሀሳብ እቀበላለሁ። ዩቲዩብ ላይ ያላችሁ ሰዎች፣ የቲክቶክ ሰዎች ገብተው ሲያወሩ ትሰማላችሁ። እንዴት ነበር ቆይታችን የሚለውን ከተወሰናችሁ ሰዎች ሰማና ቴዲ ሐዋሳ የፌስቡክ አዲስ የተከፈተ አለ። እዛ ላይ ቤተሰብ ሁኑ። ምክንያቱም አሮጌው ትላንትና ከትላንት ወዲያ አክቲቪስት ሙሉቀን ተስፋውን በጋበዝኩበት ሰዓት ላይ ያሳያቸው አላስፈላጊ ነገሮች ነበሩ ይላል እንትኑና ያን አልጎሪዝሙ ዲቴክት አድርጎት ሪስትሪክሽን አስቀምጦብኛል። ስለዚህ አዲስ ተከፍቷል። በዛ ማስተላለፍ ያልቻልኩት በዛ ምክንያት ነው። እሺ ክብራትና ክብራን እዚህ ቲክቶክ ላይ ያላችሁ እንዴት ናችሁ? አማን ነው ወይ? አማን ነው ወይ? እንዴት ነበር ቆይታችን? እስኪ ወዳጆች ላስገባ አላችሁ ወይ? ይሄ የመጨረሻ አይደለም። ዩቲዩብ ላይ ያላችሁ ስትወጡ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ውጡ። ስንመጣ በሚቀጥለው ላይቭ ወደ እናንተ እንዲደርስ የደውል ምልክቱን የተጫናችሁ እንድትሄዱ ይሁን። ሁላችሁም ሰብስክራይብ ማድረግን እንዳትረሱ። በተቻለ መጠን ሁሉንም ለማምጣት ሙከራ አድርጋለሁ። እኔ እንደነገርኳችሁ ከሁላችሁም ጋር ፒስ ነኝ። ከሁሉም ጋር በሰላም የመኖር ጥበብ ወይም መርህ ነው የምከተለው። ስለዚህ ነገም ከፋኖ ኃይሎች እንትና መቅረብ አለበት የምትሉት ሰው ካለ እኔ ኮንታክታቸው የለኝም። እናንተ የምታግዙኝ ከሆነ እና አስረስ ማረ ዳምጤ፣ ሌሎችም ካሉ ዘመነ ካሴ፣ ሌሎችም ካሉ ከኦነግም ከኦላም ካሉት ከብልጽግና ለሁሉም ለአድማጮች የለመዱት እዚህ ያሉት እንዲህ ነው እና ያን ነው የማደርገው። ስለዚህ ለሁላችሁም ክፍት ነው የቤት ለማለት ያለው። እሺ የሚዲያ ሰው ያን ነው ማድረግ ያለበት። እሺ ኦኬ ዩቲዩብ ላይ ያላችሁ እናንተ ላሰናብትና ቲክቶክ ላይ ከመጣችሁ ውይይቶቻችንን ታደምጣላችሁ። አይሻልም? ወደ ቲክቶክ ነው። ቴዲ ሐዋሳ የቲክቶክ ቻናል ነው። ስለ ሁሉ ነገር አመሰግናለሁ። እስኪ አንድ ሰው የሚለው ልስማና እስኪ ማን ነው? ጤና ይስጥልኝ። ሄሎ ተቋርጧል። ዩቲዩብ ላይ ያላችሁ እስኪ እዚህ ጋር ጤና ይስጥልኝ። ይሰማል? ዩቲዩብ ላይ ያላችሁ ሄሎ ይሰማል? ይሰማል። ጤና ይስጥልኝ። አብሮ ይስጥልን። እንዴት ነሽ? ደህና ነኝ። ደንበኛ ሆኛለሁ፣ ግን ጀዋርን አገኛለሁ ብዬ ተዘጋጅቼ ነበር የጠበቅኩት። ያው ባለበት ሆኖ እንደሚሰማ ተስፋ አደርጋለሁ። በሚቀጥለው እንደዚህ ሾታይም እናደርገው እና ከአድማጭ ተመልካቾች ጥያቄ የኔና ከዚህ በኋላ ብዙ ምንትን የለም። የኔ ቆጠብ አድርጌ ለእናንተ እድል ሰጣለሁ። አጠቃላይ እንዴት አገኘሹ? ቆይታ አሪፍ ነበር። ሰምቼዋለሁ። አንዳንድ ከመጨረሻው ልጀምርና በገኛ ወታደሮች ምናምን ያለው ላይ ማለትም አንዳንድ ጊዜ
ጥቂት ማሳያ የሚሆነው በስታዲየም አካባቢ በወላይታ እና በሲዳማ እግር ኳስ ጨዋታ አካባቢ ስቴዲየም እዛ አካባቢ ነበርኩ እንዳጋጣሚ እና ሰዎች ሞተ ብሎ ፌስቡክ ላይ ሲለጥፍ ማስረጃዎቹ እንደገና ጥያቄ ውስጥ ይከተኛል። አሁን እንዲህ መረጃ አለኝ ኢንፎርሜሽን ሰው አለኝ የሚለው ብዙም በብዙ ልቤ አልሰማም። እንደገና ጌታቸው ረዳ በስብሰባ ጊዜ በስምምነታቸው ላይ ግልጽ የተናገረው ነገር ይሄ የፖለቲካ ሲስተም ነው። እሺ የራሱ ጉዳይ ችግር የለው። ይሄ መረጃ አለኝ የሚለው እኔ ብዙም አልሰማው። በችኮላ የሚለጥፋቸው ነገር አለ። ለምሳሌ ሶማሌ ላይ እኔ አሁን ለምሳሌ መረጃ አለኝ ካልኩሽ የኔን መረጃ አልቀበልም ከማለት ውጪ በምንድን ነው የኔ መረጃ ትክክል መሆን አለመሆኑ የምታረጋግጪው? ይልቅ ስታዲየም ላይ አሁን ለምሳሌ ሰዎች ሞቱ ብሎ ሲለጥፍ እኛ በዛ ሰዓት ነበር። እኔ ስታዲየም አካባቢ ዙሪያውን ነበርኩ እና ወንድሜም ደግሞ እዛ አካባቢ ስራ ነበረው። እንደውም ልጆቹ ተው እያለ በመኪና ሲሸኛቸው ነበር እና መረጃው ማን ነው? ይሄ ለእኔ ጥያቄ ነው። የውስጥ መረጃ ያለኝ የሚለው እኔ ብዙም አልቀበልም። ለምን እሱ ሲስተም ነው። እሱ ልተው ከመጨረሻ ከጀመረው ትልበና እግረኛ ወታደር ያቀረበው ቲፒኤልኤፎች እንዲሸሹ አይፈቅዱላቸውም። ይሄ እግረኛ ወታደር እነሱ ጠንካሮች ናቸው። የኢትዮጵያ ምን የሚባለው ነገር እሱ ላይ በሰጠው አስተያየት ላይ የእግረኛ ወታደር የቲፒኤልኤፍ መሸሽ አይችሉም፣ ከኋላ ይመቷቸዋል። የኢትዮጵያ መንግስት ግን መንግስት ነው። አንድ እሱ። ሁለተኛ የግብፅ ሚና አሳንሷል። እሱ ላይ ጥያቄ ያለኝ እንደገና የግብፅ ሚና አሳንሶ አይደለም አላሳነስም። ማሳነስ ሳይሆን እነሱ ዋናዎቹ ናቸው። እንደ ፕሮክሲ በጀት በመስጠት በገባሽ አይደለም በዛ የሚሳተፉ ናቸው እንጂ በቀጥታ የሚሳተፉ አይደሉም ያለው። በቀጥታ ኢንፋንተሪ የእግረኛ ወታደር ይዘው የሚሳተፉ አካላቶች አይደሉም ያለሽ። አንድ እሱ። ሁለተኛ እንደገና ቀጠናዊ የሚባል ነገር የቲፒኤልኤፎቹ አመራሮችም እንደገና ካድሬዎችም እኛ ከተነካን አቶ ስዩም መስፍን የውጭ ጉዳይ ሚኒስቴር ከታተላቸው ነበረ። እኛ ከተነካን በሰሜን ማን እንደሚመጣ አይታወቅም፣ በምዕራብ ማን እንደሚመጣ አይታወቅም ብለው አንዳንድ ጊዜ እኛ ከነካችሁን ብለው የሚያስፈራሩበት መንገድ አለ። እሱ ይሄ ለሌሎቹ ማህበረሰብ ዝቅ አድርጎ ማየት እኛ ወታደሮች ለእኛ እንዲህ ብለው ይሄ ንቀታቸው ያመጣው ነው። አብሶ በወታደር ጉዳይ ላይ ለኢትዮጵያ መንግስት የሰጠው ነገር ብዙም አልቀበለው። ስለ ምክክሩም የተነገረ አለ። ምክክር ለምሳሌ ህዳሴ ግድብ ግንባታ ላይ አሜሪካን ሀገር በታማኝ ከህዳሴ በፊት ብለው ያመጡት ነገር አለ። ስለ ምክክር ሲነሳ እሺ መቼ ይጀመር? አሁን እኮ ቲፒኤልኤፍ የሚያስታጥቃቸው እነሱ ናቸው አይደለም? ራሱ ያስታጥቅና ሀገሪቷ ትወጥራለች ይላል። እኔ በጣም የታዘብኩት ነገር ቲፒኤልኤፍ የሚባለው ቲፒኤልኤፍ የትግራይ ሰላም ያሉት ሰዎች ሪዮቶች ጠርተው ያናግሯቸውም፣ ግን ፋኖ ጠርተው ያናግራቸዋል። ገባ? ለምንድን ነው ፋኖ የራሱን ወገን ራሱ ያጠቃል፣ ትምህርት ቤት ያፈሳል፣ ብዙ ነገር ያደርጋል። እነሱ ቲፒኤልኤፍ እኔ ልቡ ስሱ እኔ የሚመስለኝ የራሴ ግምት ነው። የሚፈልገው እሱ የኃይለማርያም ወንበር እንጂ የቲፒኤልኤፍ ሲስተሞቹ እንዲነካበት አይፈልግም ነበር እና ወደ እነሱ ያደላል። እንደገና ጦርነቱ ላለመጀመር መንገድ አለ የሚባለው ነገር እኛ እኮ ሆን ለምሳሌ አለን እኛ አሁን ለዚህ ትውልድ ምንም የምትዋሸው ነገር የለም። ሁሉም መረጃ በእጃችን አለ። አልተለመኑም። ብዙ ነገር ተናግረዋል እኮ የትግራይ ወጣቶች ምናምን ሲባል ዳዊት ከበደ ብሏል። ዳዊት ከበደ ኢንጂነር ስመኝ ሲገደሉ እንወራረድ የሚሆን ነገር አለ ብሏል። ፖስት አድርጎ ነበር፣ ለጥፎ ነበር፣ ይከታተላቸው ነበር እና አንዳንድ ንግግሮቹ ትንሽ የተጋኘ ነው። በዚህ ዘመን እንዳለው ሁሉ ሰው አመሰግናለሁ። እሺ ቆይሻ እና አንዳንድ ብትልበል ስለ ጽምዶ ያለው ስለ ጽምዶች እና ጽምዶች ጥምረቶቹ ሁሉ የኛ የሚሉ ማህበረሰብ ያጠቃሉ። ይህ አይታይም፣ አያዩትም። ስለማን ነው የሚታገሉ? አማራ የአማራ ማህበረሰብ ተገደለ፣ የትግራይ ማህበረሰብ ሊገደለ፣ ኦላ የራሱ ማህበረሰብ ገለው ማንን ነፃ የሚያወጡት? እሱ አንድ ብለው ነገር አለ። እንደገና ደግሞ የምነገር ይበታል መሰል ወያኔና ብልጽግና ሁሉ ቤታቸው
7 ዓመት ግልጽና ካድሬ አይደለም ለሚሰራ ሰው ድምፅ ይሰጣሉ። ቲፒኤልኤፍና ብልጽግና እኩል የሚወጧቸው ምንድነው መሰረት ቲፒኤልኤፍ 51 ዓመት አገር አስተዳድሮ 51 ዓመት በፓርቲነት ሆኖ ለትግራይ ህዝብ ቁጥሩን ድረስ አላመጣም። ግን ብልጽግና በ7 ዓመት እርዳታ ድርጅቶች የሆነ ቦታ ሄዱና ውሃ አውጥቶ በጀሪካን የሚቀዳ ነበር። ዛሬ ግን ብልጽግና መንደር ነው የሚሰራው ውሃቸው ከቤታቸው እና ይሄ ሁለቱን እኩል የሚወጡት ነገር ባላንስ ለማድረግ ሲሉ እውነትን እየደፋጠጡ ነው። እሱን ነገር ከልብ አመሰግናለሁ። ቴንኪው ስለጨዋነትሽ ከልብ አመሰግናለሁ። ስለ ሀሳብሽ ስለ አስተያየትሽ። ሁላችሁም በሀገራችሁ ጉዳይ ሀሳብ አስተያየት መስጠት አለባችሁ። በተለይ ጀዋርን የጠየቁትን ጥያቄ ሰምታችኋል። ከተሜ ቀመስንን የምትሉ ዲጄ ነን እኛ ፖለቲካ አንወድም ምናምን። ከተማ ልጅ ፖለቲካ ውስጥ መግባት አለብህ ማይ ፍሬንድ። ጥቁን አለባበስን አሳምረ ጥግን ይዘህ ያለባበስ አራዳ ስትሆን የምትንቃቸው ሰዎች ናቸው ፖለቲካውን እያያዙ ያሉት። ገጽ 49 ላይ ጠየቁትን ሰምተሃል? እንደዚህ ገባው ጣቢያ አራድዬ ልጅ ምናምን ትላለህ። የለም ሚኒስትር ውስጥ መግባት አለብን፣ ወታደር ውስጥ መግባት አለብን፣ ፖለቲካ ፓርቲ መመስረት አለብን። የከተማ ልጅ ለእናንተ የሚመቻችሁን የመጫወቻ ሜዳ አንዳንዶቻችሁ እልም ያላችሁ የከተማ ልጆች ሆናችሁ ማመቻችሁ የመጫወቻ ሜዳ ውስጥ ገብታችኋል። አንዱ ጨዋታ ያለው ፖለቲካ ውስጥ አለ። አሁን ብትሄዱ የሉ ሙዚቃ ይከፍታሉ፣ በላስቲክ የሆነች ድራፍት ይይዛሉ። ከዛ በኋላ ደግሞ ተበደል ምናምን ማለት ነገርም አለ። ስለዚህ ኮንትሮል ማድረግ አለበት። ፖለቲካ ውስጥ መግባት የሰለጠነ ሰው ፖለቲካ ውስጥ ይገባል። የስልጡን ሰው መለያ እሱ ነው። ፖለቲካ ውስጥ መግባት አለባቸው። እሺ ክብራትና ክብራት፣ ይሄ ለእናንተ እንዴት እንግባ አይ ዶንት ኖ። እናንተ ለምትኖሩ አሁን የከተማ ልጅ ሲባል እንዴት ነው ዲቪዥን ሳይሆን አላችሁ እኮ የከተማ ነዋሪዎች ለቴክኖሎጂ ተጋላጭ ናቸው። የከተማ ነዋሪዎች ከኦሮሞም፣ ከአማራም፣ ከትግራዊም ከሁሉም ብሔር ብሔረሰቦች የተወጣጣችሁ የከተማ ትግል ማለት የሀሳብ ትግል ነው አይደል? በደርግ ጊዜ እንደነበረው የከተማ ትግል የሚባለው የሀሳብ ትግል ነው እንጂ የልብስ አራዳውና የልብስ አራዳ ያልሆነው እኮ አይደለም። ወይም ደግሞ የከተሜ ቋንቋ የሚያውቀውና የከተሜ ቋንቋ የማያውቀው እንደዛ ማለት አይደለም። የከተማ ትግል ማለት በደርግ ጊዜ ወደ ሀሳብ ፖለቲካ መምጣት አለባቸው። የሀሳብ ፖለቲካችን በፖሊሲ ዙሪያ ነው መከራከር ያለበት። የውጭ ጉዳይ ፖሊሲያችን ምንድን ነው መሆን ያለበት? እንዴት ያለ ሲስተም ኦፍ ገቨርንመንት ነው ኢንስቶል የምናደርገው? እንዴት ያለ ፎርምስ ኦፍ ገቨርንመንት ነው ኢንስቶል የምናደርገው? የስራ አጥ ቁጥር እንዴት ነው የምትቀርፈው? እኔ ስልጣን ላይ ብታወጡኝ ይሄን እንዲያደርጌ የስራ አጥ ቁጥር ቀርፋለሁ፣ የድህነት ቁጥር እንዲቀርፋለሁ፣ የገበሬውን እንትን እንዲያዘምናለሁ። የውጭ ጉዳይ ግንኙነት የኔ ስልጣን ላይ ከወጣሁኝ ከእንትና ጋር ነው የማደርገው። ዘብ የሀሳብ ፖለቲካ ማለት ኢኮኖሚ ሲስተም ይሄ ነው። ኮማንድ ኢኮኖሚ ነው፣ ሚክስድ ነው፣ ፍሪ ማርኬት ኢኮኖሚ ነው። ምንድነው ኢንስቶል የምታደርገው? ይህ ሀሳብ ይባላል። የሀሳብ ፖለቲካ ማለት ነው። ፖለቲካና እንትን በሩቁ ካልክ እንግዲህ በማትፈልጋቸው ሰዎች ትመራለህ ማለት ነው። እሺ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ውጡ። ለነበረን ቆይታ ከልብ ነው ማመሰግን ሰዎች ናቸው። እሺ ሁላችሁንም አመሰግናለሁ። ቴዲ ሀዋሳ የቴሌግራም ቻናሌ ነው። እዛ ላይ ወቅታዊ ዜናዎችን የምንጽፍበት በዚያ ነው። እየገባችሁ ቤተሰብ ሁሉ ትክክለኛ የቴዲ ሀዋሳ የቴሌግራም ቻናል 7,000 ወር 8,000 ቤተሰብ ያለበት ነው። ቴዲ ሀዋሳ የቲክቶክ ቻናል 400 ምናምን ሺህ ተከታይ ያለው ነው። እሱ ነው ትክክለኛው። እዛ ላይ ቤተሰብ ሁሉ ሁላችሁንም አመሰግናለሁ። እግዚአብሔር ከክፉ ይጠብቃችሁ። ሀገራችንንና ሕዝባችንን እግዚአብሔር ከክፉ ይጠብቅ የሚል የዕለቱ የመዝጊያ ቃሌ ነው። ጤና ይስጥልኝ። እሺ ቲክቶክ ላይ ያላችሁ ወንድሞቼና እህቶቼ እንዴት ናቸው? ፖለቲከኞች አላችሁ ወይ?
ፖለቲከኞች አላችሁ ወይ? የጀዋር ኢንተርቪው ይደገም እንደግማለን። እሺ እንደግማለን። ጀዋር አሪፍ ሰው ነው በጣም እንደግማለን። እሺ ሌላ ጥያቄ ያለ? ታፕታፕ እያደረጋችሁ መጣው። እሺ የት ነው የማደርጋችሁ? ብዙዎቻችሁ በፌሚኒስት ጉዳይ ወይም ደግሞ አዲስ የተጀመረ ሙቭመንት አለ ቴዲ ምን ነው ዝም አልክ ትላላችሁ። ምን ነው ዝም አልክ? በፌሚኒዝም ዙሪያ ላይ የሆነ ነገር በል ብላችሁኛል። የሆነ ነገር ልበል እስኪ፣ የሆነ ነገር ልበል። የወቅቱ ትልቁ አጀንዳ ነው። እሺ ቼክ አድርጌዋለሁ። ቆይ ፌሚኒዝም ለመጀመሪያ ከዛ ፊት ሌላ ጥያቄ ያላችሁ? ከዛ ፊት ለኔ ታንስን ጥያቄ አለ። ችግሩ እኮ ቴዲ ሁሉም ከተማውን ለሙጉት ነው። ከስንቱ ታግለት ታገላለህ። እኔ እናንተ እንዴት እንደምታስቡ አላወኩም፣ ግን መታገል አለባቸው። አንድ ሰው የሚገባበት የፖለቲካ መጫወቻ ለእኔ ይመቸኛል ወይ? ይሄ ለእኔ ይመቸኛል ወይ? በዚህ መንገድ ብታገልላቸው እኔን የምፈልገውን ነገር ያመጡልኛል ወይ? ለምሳሌ የአማራ ብሔርተኝነት ውስጥ ብገባ ያዋጣኛል ወይ? ያዋጣህ ነገር ካለ ራስን ጠይቅ። በግል ራስሽን ትጠይቂያለሽ። ኦኬ አሁን በዚህ በብሔርተኝነት ውስጥ ብገባ አማራ ነኝ። ኦኬ ብሔርተኝነት ውስጥ ብገባ ይሄ ነገር ለእኔ ይመቸኛል? ከእውቀቴ ካለሁበት፣ ካደግኩበት፣ ከኢንቫይሮንመንቴ ከሁሉም ነገር ይጠቅመኛሉ ማለት አለባችሁ። ኦሮሚያ ብሔርተኝነት ውስጥ ብገባ፣ ትግራይ ብሔርተኝነት ውስጥ ብገባ፣ ሁሉም ብሔርተኝነት ውስጥ ብገባ ብላችሁ በግል ጠይቁ። ያዋጣሃል ቀጥል ምናምን ካላችሁ አምራችሁ ቀጥሉበት። አይ ካላችሁ ግን ሌላ የመታገያ አጀንዳ፣ ሌላ ግሩፕ ነው የሚያስፈልጋችሁ ብዬ ነው የማስበው። እሺ ልደቱን መች ነው የምታቀርብልን? አቶ ልደቱ አያሌውን ከተቻለ በሚቀጥለው ሳምንት ለማቅረብ ሙከራ አድርጋለሁ። እሺ አስረስ ማረ ዳምጤ ማቅረብ ትችላለህ ወይ? አድራሻው የለኝም። አሁን ሶሪ። የምታግዙኝ ካላችሁ ግን ደስ ይለኛል። ባገኝ ደስ ይለኛል። ግን ይህን ሊያግዘኝ የሚችል የፋኖ ደጋፊ ካለ አላውቅም። ይኖራሉ። እሺ አብይንስ ማቅረብ ትችላለህ ወይ? እስካሁን አልሞከርኩም። ወደፊት ሞክራለሁ። ሞክርና ቢሳካልኝ ደስ ይለኛል። ለዚህም ደግሞ ጠቅላይ ሚኒስትሩ ቅርበት ያላችሁ ሰዎች ብታግዙኝ ደስ ይለኛል። እሺ ሌላ ጃልመሮንም እንደዚሁ ብታግዙኝ ደስ ይለኛል። የጃልመሮም አድራሻ የለኝም። ጃልመሮን የምታውቁት ካላችሁ የሆላ ዋና መሪ ጃልመሮ። እኔ ሁሉንም እዚህ አምጥቼ ከእናንተ ጋር ግልጽ የሆነ ውይይት እንዲያደርጉ፣ ጥያቄና መልስ እንዲመልሱ ነው ማድረግ የምችለው የምፈልገው። ኮሎኔል ደመቀን እሳቸውንም እዛ አካባቢ ያላችሁ ፕሊስ በውስጥ መስመር ጻፉልኝ። ስልኬ ያላችሁ ያው የስቱዲዮ ስልክ ስላላችሁ ሁላችሁ መደወል ትችላላችሁ። በቴሌግራም ላኩልኝ። የእንትና ስልክ ፐብሊክ ላይ ሳይሆን በውስጥ ላኩልኝ። በዋትሳፕ ላኩልኝና ሙከራ አድርጋለሁ። እሺ ደብረ ጽዮንን በጣም ደስ ይለኛል ብችል፣ ደብረ ጽዮን ባገኛቸውና እሳቸውን ኢንተርቪው ማድረግ ብችል ደስ ይለኛል። እሺ ሌላ ኢሳያስ አፈወርቂን ማድረግ አልችልም። አሁን
ኢሳያስ አፈወርቂን ኢንተርቪው ምን ብዬ ነው የማደርገው? በአሁኑ ሰዓት ምን ብዬ ነው ኢሳያስ አፈወርቂን ማድረገው? እሳቸውም እሺ አይሉም። ኢትዮጵያውያንም ደግሞ ምንድን ነው አላማ ምናምን ሊሉ ይችላሉ። ኢትዮጵያውያን ምንድን ነው አላማ ምናምን ሊሉ ይችላሉ። እሺ ሌላ ዘመነ ካሴ ዘመነ ካሴ የኛው ነው ዘመነ ካሴ እሱን ባገኘው በጣም ደስ ይለኛል። ዘመነ ባገኘው በጣም በስማ ዘመንን ማግኘት ብችል እሱን። እሺ ለማ መገርሳ እሳቸው ነው። ጌታቸው ረዳ ከጌታቸው ረዳ ጋር አንዴ ደውዬላቸው ነበረ። እሺ በሚቀጥለው ሳምንት አሳውቅሃለሁ አሉኝ። ከዛ ቢዚ ያለኝና በጣም ቢዚ ሆነ መሰለኝ። ድጋሚ ከአልጀዚራው በኋላ ጌታቸው ረዳ ኢንተርቪው አልሰጠም። ስለዚህ ጌታቸው ረዳም ቢሆን ሞክራለሁ። እሺ ሌላ ጥያቄ አለ? ፖለቲከኞች አስገባችኋለሁ። እሺ ሌላ ጥያቄ። አቶ ገዱ አንዳርጋቸው አልሞከርኩም። አቶ ገዱ አንዳርጋቸው አልሞከርኩም። አቶ ገዱ አንዳርጋቸውን አልሞከርኩም። እኔ እንትን አልወድም። እኔ እንዴት መሰላችሁ? እኔ የሁሉም ማዕከል ነው የምፈልገው። ጥግ መያዝ አልፈልግም። የሆነ ትግል የሚያራምድ አካል የዛ አራጋቢ የዛ ደጋፊ ከሆንኩኝ ታጋይ ነኝ ማለት ነው። ታጋይ ሁሉንም መጠየቅ ያለብኝን በነፃነት መጠየቅ እፈልጋለሁ እንጂ የትግል ሚዲያ ማድረግ አልፈልግም። አልወድም። የሚዲያ ሰው ከሁሉም ጋር ፍሬንድ ነው መሆን ያለበት። መተቸት ያለበትን ይተቻል፣ ጥያቄ መጠየቅ ያለበትን ይጠይቃል እንጂ የሚዲያ ሰው አዘ ሴም ታይም ደግሞ አትሊስት ሪላቲቭሊ ገለልተኛ ነኝ የሚል ሰው ቢያንስ ገለልተኛ ነኝ የሚል ሰው ገለልተኛ ነኝ፣ ከማናቸውም ጋር መንገድ የዘለለ ግንኙነት የለኝም እግዚአብሔር በሚያውቀው። ለዛ ነው እኔ በራስ መተማመን ነፃነቱም ያለኝ። ማንንም ለመጠየቅ ምንም የሚያስፈራኝ ነገር የለም። የመንግስት ሰዎችን ቢመጡ ኢንተርቪው አደርጋለሁ። ከዚህ ቀደም መጥተው ነበር ተቃዋሚ። እንደዛ ነው መሆን ያለበት የሚል እምነት አለኝ። በተረፈ ግን የትግል ሚዲያ ከሆነ የትግል ሚዲያ ነው፣ ፕሮፓጋንዳ ነው የሚሰራበት። እዚህ ሁላችሁም እንድትመጡ ነው የምፈልገው። ማድረግ የምወደውም ያንን ነው። እሺ ሌላ ጥያቄ ያላችሁ? ሌላ ሰዓት ስንት ሰዓት ነው? የፌሚኒስቶች ጉዳይ መነጋገሪያ ነው ይሉኛል ብዙዎቹ። የፌሚኒዝም ጉዳይ ቴዲ መስመር እየሳተ ነው ይላሉ። መስመር ይይዟል የሚሉ አሉ። ምንድን ነው ፌሚኒዝም? እየሆነ ያለው ነገር ምንድን ነው? እሱን አሁን እሱን ጨርሳችኋል አይደል? ፖለቲከኞች እሱ ላይ ትንሽ እንሂድበት አይደል? ፌሚኒዝም እኔ የሚገባኝ ፌሚኒዝም ማለት በማህበራዊ፣ በኢኮኖሚ፣ በፖለቲካ፣ በልዩ ልዩ መስኮች ሴቶች ከወንዶች እኩል ተጠቃሚነታቸውን የሚያረጋግጡበት ኢንቫይሮንመንት እንዲፈጠር ጽንሰ ሀሳቡ ይሄ ነው። ትርጓሜው ይሄ ነው። የተለየ ካላቸው አላውቅም። በማህበራዊ ሴቶች በማህበራዊ፣ በኢኮኖሚ፣ በፖለቲካ፣ በሁሉም መስኮች እኩል እነሱን ማዕከል ያደረገ እነሱን ያላሳነሰ ኢንቫይሮንመንት ይፈጠር ነው። መቼስ እኔ እንደምታውቁኝ አንዳንዶቻችሁ መታቁኝ ካላችሁ ብዙ ጊዜ ፖለቲካ ከመተንተኔ በፊት ኢትዮጵያ ውስጥ ከማህበራዊ ጉዳይ ምን ተፈጠረ ብዬ ስነግራችሁ ኖሬያለሁ።
በሴቶች ጉዳይ የሴቶችን መደፈር ስነግራችሁ ኖሬያለሁ። ማየት ብቻ ነው። ሴቶች ኢትዮጵያ ውስጥ እየተደፈሩ ነው። የሚደፍሩት ደግሞ እነዚህ ወንዶች ናቸው። ስለዚህ ህጉ መጥበቅ አለበት። ይህ ብዙ ጊዜ ተናግሬያለሁ። የሆነ ቦታ ሼር አደረጉልኝና ከመግባቴ በፊት ሳደምጣቸው ፌሚኒስት ነን ብለው የፕሮፋይል ፒክቸር ያስቀምጡ። አንደኛዋ ትሳደባለች። የምትሳደበው ስድብ በጣም ያስደነገጠኝ። አላውቃትም፣ አታውቀኝም። ዋና እሱ ቤት አሉ እንዴ ሴቶች የሚሰደቡት ምናምን ትላለች። እና እች ሴት ባለፉት ጊዜያቶች እኛ እንደ ወንድ ለሴቶች ድምፅ የሆኑ አላየችም ማለት ነው። እሱን ለፈሽ ኢትስ ኦኬ። አንዳንድ የምናያቸው ቪዲዮዎች ለእናንተ ፌር ለመሆን ያህል ለወንዶችም ፌር መሆን አለባችሁ ጋይስ። አሁን ለምሳሌ እሺ እንደኔ ያሉ ሚሊዮን ኢትዮጵያውያንን ምንድን ነው የምታደርጓቸው? አሁን ሴቶች እየተደፈሩ ነው፣ አሁን ሴቶች ይበደላሉ ብለን የምንናገረውንም አንድ ቋት ውስጥ አስገብተው ጅምላ ጭፍጨፋ ነው የሚያደርጉት አንዳንዶቹ። ማለት እንደውም የሆነ ሰዓት ላይ የሆነ አይዶን ነው ለወንዶች እሺ ያለ ማለት ያለ መስጠት ዘመቻ ተብሎ ተጀምሮ ነበር። ለአንድ ሳምንት ነው ለሁለት ሳምንት ብላችሁ ነበር። እኔ አልገባኝም፣ እውነት ለመናገር ብታስረዱኝ ደስ ይለኛል። ዋነኛ አጀንዳው ምንድን ነው? እንዲህ ነው ሲባል አንደኛዋ ተንታኝ ትመጣና ሴቶች በሙሉ ወንዶችን እንዲጠሉ አይነት ንግግር ትናገራለች። ከዛኛዋ ልፍ ትመጣና ደግሞ ሴቶች በሙሉ ከሃይማኖት እንዲወጡ አይነት ንግግር ትናገራለች። አንደርስታንድ አደርጋለሁ ለምን እንደዛ እንደሚሉ። ነገር ግን ስትናገሩ አንዳንድ ጊዜ ጋይስ መናገር ብቻ በቂ አይደለም። አንዳንዴ እንደ ኢትዮጵያ ባለ ማህበረሰብ ውስጥ የምትናገሩት ዋናው አይዲያው ትክክል ሆኖ የምትናገሩበት መንገድ ግን ትክክል ካልሆነ አደጋ ነው፣ ታበላሽታላችሁ። አሁን ላይ ፌሚኒስቶች ጋር ማየው አይዲያው ትክክል ነው፣ ተናጋሪዎቹና የሚናገሩበት መንገድ ግን ትክክል አለ። አይዲያው 100% ትክክል ነው። ሴቶች በኢኮኖሚ፣ በማህበራዊ፣ በፖለቲካው በሁሉም መስክ ከወንዶች እኩል ተጠቃሚ መሆን አለባቸው። ይህን የመሰል ሁሉንም ወንድ ማሳተፍ የሚገባችሁ አጀንዳ ንግግር ባለመቻላችሁና ቃላት አጠቃቀም ላይ በጣም ቢኬርፉል፣ በጣም ጥንቃቄ ያስፈልጓል። የእኛ ህዝብ አይደለም እንደዚህ ዳይፍ ገብታችሁበት ለምሳሌ እንኳን ስታጣቅሱ ለምሳሌ ልበልና ብለሽ አሁን የማንኪያ ነገዶች ካልሽ የማንኪያ ነገዶች በሙሉ ይጠመዝዙብሻል። ለምሳሌ ብለሽ ኤክስ የተባለ ሃይማኖት ካልሽ ይጠመዝዙብሻል። ሁሉም ሃይማኖተኞች በጣም ክሌቨር መሆን አለባቸው። ኢንድ ሪዘልቱ አላማችሁን ማሳካት እስከሆነ ድረስ ከወንዶች ጋር መስራት አለባቸው። ወንዶችን መጠቀም እኮ አለባቸው እንዴ! ወንዶችን እንዴት አድርጋችሁ አብሯችሁ እንዲቆሙ ማድረግ እንዳለባችሁ ካላወቃችሁ ዲቪዥን የሚፈጥር ነገር ከሆነ አይሆንም። ብዙ ጊዜ እኛ ወንዶች ያታችሁ ከሆነ አላማችንን ለማሳካት በምንሄድበት መንገድ ሁሉ እናንተን የምንጠቀምበት መንገድ አለ። ከዚህ በመነሳት አንዳንድ ሰዎች የፌሚኒዝምን ጉዳይ ሴቶች ወንድ እንዲጠሉ ለማድረግ ነው የሚሉ አሉ። ነው እኛ ወንድ እንዲጠላ አይደለም ሴቶች ከሃይማኖት እንዲወጡ ነው የሚሉ አሉ። እኛ ከሃይማኖት ሴቶች ይውጡ አላልንም የሚሉ አሉ። በብዙ ነገር የተከፋፈለ ነው። ክብራትና ክብራን እናንተ ምን ትላላችሁ? ይሄ ቴዲ ሐዋሳ ቤት ነው። እንፈራገጣለሁ የሚል ካለ፣ ህገወጥ ጋጠወጥ ሆናለሁ የሚል ካለ አትሞክሩኝ። ሰምታችኋል? ይሄ እንትና ሆንክ ከበደ ሆንክ ኮቢ ብሪያንት ሆንክ ጆርዳን አየሁ ሆንክ አይዶን ኬር። እኔ ኬር የምሰጠው ለስነ ምግባር ብቻ ነው። ግልጽ ነው። ሀሳባችሁ ግን ምንድን ነው? ከወንዶች
ልትሏቸው አይገባም። ልትሳደብ አይገባም። ይሄ ገና ለገና ትንኝ ምናምን ጉልበት አለን ተብሎ እነሱንም እንድትሰድቡላቸው አልፈቅድም። ጨዋነታችሁና ስነ ምግባራችሁ ብቻ ይህን ውይይት በስነ ስርዓት እንድንመራው ያደርገናል። እስኪ አላችሁ የፌሚኒስት ደጋፊዎች ሁለት በቂ ነው። ሁለት 50 ብቻ ቢሆን 50 ነው ጉዱ ከተባረከ ይበቃላል። ሁለት አሁን ኬር እኔ ማንም ሆነ ማንም አይዲያው ገብቶኛል ለምትላላችሁ እያያችሁ ልግቡበት። እዚህ ቤት እያያችሁ ጨዋ ነኝ ሀሳቤ መስጠት እችላለሁ ብላችሁ እስኪ አንዳንዱ ቁጥር ጻፉ። ሁለት ሰው አስገቡልኝ እስኪ ሁለት እንትና የሚባል ነገር የለም። ፌሚኒስት ነኝ ካላ ደጋፊ ነኝ ካላ ሁለት ሰው ብቻ አስገቡልኝ። አሁን ኬር እኔ ለሀሳቡን ግን ማን ምን ይላል የሚለውን አድማጮች እስኪ ይወቁ። ሁለት ሰው መጀመሪያ ከፌሚኒስት ሁለት ሰው አላችሁ። ሁለት ሰው ይወርድ ተቃዋሚ ነህ ደጋፊ ነህ? እሺ የታል ምልክታችሁ? የታል ምልክታችሁ? የታል